ሀይሚዬ የኔ ጨረቃ የኔ እርግብ የኔ የሴት አስተማሪ የሴት አምባሳደር የፍቅር ተምሳሌት የሴቶች መሪ የሴቶች አራያ የፍቅር አስተማሪ የቡቡ ቅመም ቅምጥል የኔ ውድ። ለማንኛውም የሀይሚዬ ቻናል ሸር እያደረግን 300,000 እናስገባት። ሀይሚዬ እንኳን 3,000 ማለት ነው 500,000 የሚገባት ልጅ ናት። ጮሁባችሁ ደይ ይቅርታ። ለማንኛው ግን ማለት ነው በቲክቶክ ቆርጣችሁ የምትወስዱ ሰዎች እባካችሁ እረፉ። በድምጽ ብትወስዱ እንኳን ማለት ነው ሙዚቃ አጥንቡለትና ከዛ ድምጽ አይወጣም ወደ ዩቲዩብ ገብተው ይሰማሉ አንዳንድ ማለት ነው። ለማንኛው ግን ሀይሚዬ ሼር እያደረግን 300,000 ቢው ቡም ቡም እናድርግላት የኔ ቆንጆ የኔ ሽቅርቅር ደግሞ እንደዚህ ጊዜ። ሰላም እንዴት ናችሁ የኔ ውዶች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደሆነ ተስፋ አደርጋለሁ። ባላችሁበት ሰላማችሁ ይብዛልኝና መልካም ቀን ይሁንላችሁ። ያው ዛሬ እንግዲህ መጥተዋል ጨረቃዎች እዝጎች። ይህ ፎቶ ሳይ ደግሞ በጣም ያሳቀኝና የትንሽና ትልቅ አለ አይደል? እንደዚህ ነው ይመስልኝና ለማንኛውም ዛሬ አብሳላት መታለች። እንደዚህ ታደርጊያለሽ ብለው ጠይቀዋታል። ቡርኬም ሀይሚ እንኳን ደስ አላላትም ነበር፣ ግን ችግር የለውም ስም ማጽዳትም ምንም ችግር የለውም። እኔ ራሱ ብዬ ነበር ማለት ከሰው መጠንቀቅ እንጂ መፍራት የለብንም። ግን ደግሞ ሊሆንም ይችላል ላይሆንም ይችላል። እቺ ልጅ ዛሬ እንኳን ትንሽ ደብሯታል ይመስለኛል። የደበራት ሌላ ነው እንደዚህ ስለተባለት አይደለም። ለሷ እኮ ቦታ እየሰጣናት ነው፣ ምንም ችግር የለውና ለማንኛውም ግን ደስ የሚል ነገር ነው። እንደዚህ መጽዳትም አንዳንዴ ሁላችን ሰዎች ነን። በቃ ማለት ይቅርታን ብንቀበላትም ችግር የለውም። ግን ደግሞ ድጋሜ እንድትመጣ አንፈልግም። በቃ ይቅርታ ተቀብለናል ችግር የለውም ብለን ከህይወታቸው መውጣት ነው እንጂ ድጋሜ መምጣት ይህች ልጅ አንፈልግም። በቃ ሁላችንና ለማንኛውም በጣም ደስ የሚል ጊዜ ነበር። ጨረቃዎችም ትንሽ አዝናንተውኛልና ደግሞ በጣም የደበረኝ ሀይሚዬ እኔ ውድ መጨረሻ ላይ ቡታጅራ አልሄድም እያለች ነው። ለማንኛውም ተስማምተው ይሄዳል ሊሄዱ ሊሆን ይችላል እንጂ ብሩኬ ብቻው አይሄድም፣ ወይ ደግሞ አዲስ አበባ ያሳልፋሉ በዓል እንጂ ብቻው አይሄድም። ግን ደግሞ ሀይሚዬ ያስፈራት ነገር ታውቃላችሁ፣ ያው የልጅ ነገር ዲኤንኤ ምናምን አለ እሱ ነው። እሱ የመስማት ችግር ነው። በቃ ከብዷታል። እንኳን እሷ እኛ ራሱ እንዴት እንደከበድን እቺ ጊዜ መቼ ነው የምታልፈው እያልኩኝ እኔ እንኳን እንዴት እንደጠበቅኳት በቃ ይህን ጊዜ አልፎ በቃ የራሳቸው ህይወት የሚኖርበት በቃ ምንም ጭቅጭቅ የሌለበት በቃ ጽድት ያለ ህይወት በቃ እንደ አሁን ያሉበት ማለት ነው። ሀይሚዬ እኮ ገና 3 ወር ሙሉ እየተጨነቀት ነው ያለችው። እውነት ነው ማለት የብሩኬ አይደለም እኔ ራሱ እንኳን ልጅ ማለት ነው እውነት ለመናገር ምንም ነገር አላደረገም ብዬ ውስጤ አምነዋል። በቃ ብቻ ውዝግብግብ ያደረገኝ ራሱ ብሩክ ስለሆነ መጀመሪያ እንደዚህ እያለ ታውቃላችሁ፣ ያለፈ ማውራትም አይጠበቅምና እሱ ስለሆነ ነው። ለማንኛውም ግን ሀይሚዬ ቡታጅራ አይሄድም እያለ ኧረ መሄድ አለብሽ፣ ጋሼም ናፍቀውናል ታሳይኛለች፣ ሙሽም እንደዛ እንደ የዛሬ አመት ነበር ፍልቅልቅ ያለ ድምቅምቅ ያለ በዓል ታሳልፋላችሁ። ሀይሚዬ አይዞች፣ በዚህ ነገር እንዳይሰማሽ ደስ የሚል ነገር ታሳልፋለች ብዬ አስባለሁ። ከዛ ደግሞ ቻናሏ ውይ በእውነት እስኪ ይቺ ልጅ ዛሬ መጥታለች ይደርቃል እንዴ? አረ ዛሬማ መሄድ አለበት እንዴ! የሀይሚዬ ቶሎ ብለን በዓል ሳይደርስ በቃ 300,000 እናስገባት። በቃ እዚህ ይመስላል። የአሁን ጊዜ ስራ ስላለብኝ ነው ይቅርታና ያላችሁ አስተያየት በኮሜንት አስቀምጡልኝ። እኔ ደግሞ ከዚህ በላይ ሌላ እኔ እንደው ስክሪን ሰብሬ ውስጥ ገብቼ እንደው በባቀሰው ደስ ይለኛል። እኔ ባናቴ ተሸክሜ ነው የምሽከረከረው። አንቺን ማንንም አልሸከምም። የምር ሀያትዬ ዛሬ በጣም ተናድጃለሁ። እግዚአብሔርን ቪዲዮ ግን አይቻልም ተናድጃለሁ። እናንተ እኔ ላይ ማርያም እንደነዚህ የተጨመረ ማናት እናንተ ሂዱና ተጫጫሉ። እናንተ ልትይዘው በዚህ ደግሞ በዚህ ልትይዘው እኮ በሱ ልትይዙት ነው። እኛ ምን አለበት ፈልገው እኔ እንደዛ አልፈለገች እንደው እርጉዝ ብትሆን እኔ ደስ ነው የሚለኝ። ፈጣሪ እንደውም ከዚች ልጅ የሚለያይ መፍትሄ እንዲፈጥር። ሀናን
ሀናን እናንተ ወደ ብታጀራ እንሄዳለን ያሉት ነገር ወላሂ ለምን አሳምኑ። ማመን አለብሽ። ይሄዳሉ። የልጅቷ ነገር ይሄ ነገር ሚዲያ ስለወጣ ውጤቱ እኮ ግን ሚዲያ ለማያልቅ ቶሎ አይመጣም አይደለ? ግን ቶሎ እኮ አይመጣም። እንደፈለጉ ይስሩልን፣ ይጓዙ። ምን እንደውም ከዚህ ማለት ነው በልጅቷ በልጁ ወገን መመርበር አለበት። ምክንያቱ ያችኛው እንዳትሸውድ ሚርሳ ቤት የተለቀቀ ቪዲዮ አሁን ከዛሬ ጀምሮ ሼር ያደርጋለሁ። ምን እርግዝና የለም። ማዛዬ ሲሆንማ ባለፈው እኮ የህፃን ድምፅ የስልክ ነው። የህፃን ድምፅ ሲጀመር ህፃን የለም። ይዛቡ ፎጣ ብቻ ነው እርግዝና። አንድ የምን እርግዝና የለም። አይደለም እርግዝና ብቻ አይደለም የሱ አይሁን እንጂ እርግዝና ይኖር አይኖር ምን አገባን እኛ። ግን የሱ አይሆን ሃይሚ ሁነት እዚህ ጋር የወለደ ሰው በማርያም እኔ እዚህ ጋር እንቅጩ አውርቼ ልውረድና ሼር ላርግ ቻይናዶ ልንገርሽ። እርግዝና የወለደ ሰው ሆስፒታል ከተኛ ቁስሉ እንዴት ያስረምጠዋል? እንዴት ነው የምትራመደው? ቁስሉ ላይ ማለት ነው። እንዴት ደም ሰውነቷ ላይ እያለ እንዴት ትሄዳለች? እንዴት ትጠፋለች? እንዴት ነው የምትራመደው? ሴት ልጅ አይደለችም። ቁስሏን ማንም የወለደ ሰው ያውቃል፣ ቁስሉን የት እንዳለ። የዛም ጊዜ እኮ የወለደ ሰው እራሱ ሽንት ለማሽናት እራሱ እየፈራ ነው የሚሸነው ማለት ነው። ህመም አለው እኮ። አሁን ዛሬ ቅዳሜ ወልዳ እሁድ ዕለት ጠፋው አለች። በአናቷ ትዘቀዘቅ ትምጣ። ገዝቱ እኔ ቤት ነው ባላችሁ። መቼ ነው ሀናን አመት ባሉ መቼ ነው? 4 እሁድ ነው እና ሰላም እንዴት ናችሁ? ናችሁ እንዴት ነሽ? እኔ እናት ኦኬ እልማለኝ ጠይቄ እኔ አሁን ሀናን ማለት ነው ሆስፒታል 4 ቀን ተኝቼ ሰው ተሸክሞኝ ነው እኔ ይዞ የመጡት ማለት ነው። መራመድ አልችልም፣ አመመኝ። እሷ በኦፕሬሽን ነው የወለድኩት አለች እንዴ? አይደለም ሰው በጤና ወልዶም እኮ አይራመድም እኮ። ሰውነቱ ቁስሉ አይደለ እንዴ? ሰውነቱ ምንድነው? ቆሻሻ አይደለ እንዴ? እስከምን ድረስ ሩታን አላየሻትም እንዴ? ምን በስንት እየቀናል ሀናን በጤና ብትወልሽ እንዴት እንደሚያምኮ ከዚህ እንድትወጡ ነው ደስ ይለኛል ለመናገር። ይቅርታ እያረጋችሁ አሁን ሰሚራዬ ልንገርሽ፣ ይሄ ዛሬ ቪዲዮ የተሰራ እኔ ቤት ነው የተወራ። ቤታችን ከፍተን እኛ ራሱ አውርተናል። ስለዚህ ጨረቃ ፋሚሊ እንደ መርፌ ወቅቶ ነው ከሚዲያ የሚያስጠፋት ሲጀመር ትምጣ። ስለዚህ በቃ አሁን ያለፈ አልፏል። እሷ እነሱ ጋር ደርስም አይደል? በቃ ተዋት። በቃ እግዚአብሔርን በቃ ኖ እቺ ተያት። እቺ 66 ሄዳለች። በቃ ሄደች አይደል? ሌላ ራሱ እኔ አንድ ነገር ማዘን ሌላ ራሱ ሲመጣ ለማውራት ከአሁኑ አጀንዳ ባንሰጥ፣ ከአሁኑ ደግሞ አይዳ ባሰጡ ደስ ይላል። የዛሬን አይታችሁ በቃ ያምራል አለቀ። ከዛ በኋላ በራሳችን ሙድ እንጫወት። ያለን እውነት ሀጣት ውስጥ አንግባ። በራሳችን እውነትሽን ነው ማርያምን። እኛ ለምን ሌላ ብዙ የምንጫወትበት ብዙ የምንመካከርበት አለ። ምክንያቱም አሁን ለምሳሌ ለነገ ለሚመጣ አሁን ካወራ ነው ሌላ ዞር ብሎ ነው የሚመጣው። ስለዚህ ዝም አጀንዳ አትስጡ። በቃ ሄዳለች። ሌላ በቃ እሷ ሚስኪን በቃ እሷን ራሱ ነት ጋስትብት ተዋት። ከቻላችሁ ኧረ እንስጣቸው እንጂ ይስርበት። ምን ችግር አለው? እኛ አውርተን እነሱ ቢሰሩበት ብር ቢያመጡበት በነብት ነው ቤቱን በቃ ተስማማቸው። እሺ እናቴ በት ይላሉ እንዴ? በቃ እኔ አሁን ተጫወቱ። እስቲ እችን 3 ቀን 4 ቀን እስቲ በሰላም አሳልፉት። በስመ አብ ጭቅጭቅ ነው ያስጠላኝ። ጭቅጭቅ ቦታ ነው የምሸሸው ነው
እሺ በራሳቸው አይዳ አውሩ። እነሱ ፈታ ስለ እናንተም ፈታ ማለት አለባችሁ። መጨቃጨቅ ምናምን ሰሚራ በፍቅር ኑለን በቆንጆ ቆንጆ ባህር እየሄዳችሁ እየተዝናናችሁ ፏ እያላችሁ አስተላልፉ። አንድ ነገር ልንገራችሁ፣ እንደፈለገ ይምጡ፣ ከፈለገ የሚጣሉ ዝም ብለን መከተል ነው እንጂ ሁሉ ጊዜ ዝረ ቁጭ ብለን 24 ሰዓት እየተሰጣቸው አይዲያ እነሱ ላይ ሰሩ ነው እንዴ እናንተ? ኖ አይደለም። እኔ ሲሰሩ ብታወሩ እኮ ደስ ይላል። ገና ለሚሰራ ለዛሬ በማውራቱ ለምን አስፈለገ? እነሱ አንድ ነገር አሉ ብለን እኛ ዛሬ እዚህ ጋር ስለገባ ያ ይመጣል ብለን አይዳ መስጠት የለብንም። ይሄ ነገር ዛሬ ያመጡትን ትናንት ማታ ስለተወራ ነው የመጡ። ስለዚህ ጋር ደግሞ እናንተ ሌላ ብዙ ነገር አለ እኮ የሃይሚን ቻናል በድምፅ አምጥተው እዚህ ጋር ለቀውባታል። ገባችሁ? እናንተ እዛ ገብታችሁ ለምን አታስቆሙም? እባካችሁ አታምጡባት። በመሀል አቋረጥ ሲንኩቴ ስትፖስቱ ማለት ነው ቪዲዮ። ከዛ አምጥታችሁ ቆርጣችሁ ስታመጡ ሙዚቃ ላይ አድርጉ። ምክንያቱ እዚህ እንዳያዳምጡ ሙዚቃ ስለሆነ እዛ ሄዳሉ ድምጻቸውን ለመስማት ማለት ነው። ገባችሁ? ስለዚህ ሶሪ እግዚአብሔር ያለው ነው የሚሆነው። ህልም አለኝ ተያቸው። የኔ እናት ነኝ ተናፋቂዋ ተያቸው። እግዚአብሔር ያላላት